በባለፈው ሲአይኤ ኤፍ-15 ጀት ላይ የነበረውን ዌፐን ሲስተም ኦፊሰር ለማስመለጥ የተጠቀመውን አስገራሚ ቴክኖሎጂ ዛሬ በዚህ ቪዲዮ ነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ሲአይኤ እንግዲህ ይህንን ሚሽን በስኬት ለማጠናቀቅ እስከዛሬ በዋርፌር ቴክኖሎጂ ላይ ጥቅም ላይ ያልዋሉ ሁለት አዳዲስ ቴክኖሎጂዎችን ተጠቅመዋል ማለት ነው። አንደኛው እንግዲህ ኤአይ ሲሆን ሁለተኛው እንግዲህ ጎስት መርመር የሚባል የኳንተም ማግኔቶሜትሪ ነው ማለት ነው። በዚህ ሰዓት እንግዲህ የኳንተም ሳይንስ ጥናት ከቴዎሬቲካል ሳይንስ ጥናት አልፎ የተለያዩ የኳንተም ሴንሰሮች ዲቨሎፕ እየተደረጉ ነው ማለት ነው። አንደኛው እንግዲህ ይህ የናይትሮጂን ቫካንሲ የሚባለው የኳንተም ማግኔቶሜትሪ ሴንሰር ነው ማለት ነው። በአጭሩ ይህ ሴንሰር እንዴት መሰላችሁ የተሰራው? የዳይመንድ አተም ላይ አንድ ናይትሮጅን አተም ዶፕ ሲደረግ የኳንተም ማግኔቶሜትሪ ዲቫይስን ይሰጠናል ማለት ነው። ይህ የኳንተም ማግኔቶሜትሪ ዲቫይስ ባጭሩ ሜዥር የሚያደርገው ስሞል የሆነ የማግኔቲክ ፊልድን ነው ማለት ነው። ወይም ደግሞ ስሞል የሆነ የማግኔቲክ ፊልድ ቫሪዬሽን ነው ማለት ነው። እንግዲህ ሲአይኤ ይህንን ቴክኖሎጂ ጥቅም ላይ የዋለው ዌፐን ሲስተም ኦፊሰሩ እዚህ ትከሻው ላይ ባለው ማዕረጉ ላይ ማለት ነው። ይህ የኳንተም ማግኔቶሜትሪ ሴንሰር አብሮ ተቀብሯል ማለት ነው። በእያንዳንዱ የልብ ምቱ ማግኔቲክ ፊልድ ጄኔሬት ያደርጋል ማለት ነው። ይህ ጄኔሬት የሆነው ማግኔቲክ ፊልድ ደግሞ በኤአይ አልጎሪዝም ዲቴክት ተደርጎ ዌፐን ሲስተም ኦፊሰር ወይም ኮፓይለቱ መኖሩ ተረጋገጠ ማለት ነው። በአጭሩ ምን መሰላቸው? እንደነዚህ አይነት የኳንተም ሴንሲንግ ቴክኖሎጂዎች ሲአይኤ ወይም ናሳ በዚህ ሰዓት ጥቅም ላይ እየዋሏቸው ነው የሚገኙት ማለት ነው። ሲአይኤ ይህንን ቴክኖሎጂ ባይታጠቅ ነበር ፍለጋው በጣም አዳጋች ነበር የሚሆነው። ምክንያቱም የሚጠቀሙት የነበረው የተርማል ራዲሽን ሴንሰሮች እና የራዳር ቴክኖሎጂዎችን ነበር ማለት ነው። ራዳር ቴክኖሎጂዎች ደግሞ ጃም ይደረጋሉ። የተርማል ኢሜጂንግ ሴንሰሮች ደግሞ ሰውየው ኬቭ ውስጥ ሊደበቅ ይችላል፣ ተራራ ውስጥ ሊደበቅ ይችላል። የሰውየውን ኢሜጅ በትክክል ማግኘት ላይቻል ይችል ነበር ማለት ነው እና ምናልባትም ፍለጋው ስኬታማ ላይሆን ይችል ነበር ማለት ነው። ነገር ግን ይህ ጎስት መርመር የሚባለው ይህ የናይትሮጅን ቫካንሲ ሴንሰር ማለት ነው የሀርት ቢቱን ተጠቅሞ ስሞል ቫሪዬሽናል ማግኔቲክ ፊልድ ማመንጨት ቻለ። ይህንን ቫሪዬሽናል ማግኔቲክ ፊልድ ደግሞ አካባቢው ላይ ከሚመነጩት የተለያዩ የማግኔቲክ ፊልዶች ኤአይ በስነ ስርዓት ከሀርት ቢት የሚመነጨውን ማግኔቲክ ፊልድ ዲቴክት ማድረግ ቻለ ማለት ነው። አጥንቶት ነበረ አልጎሪዝሙ። ያንን ተጠቅመው ይህን ኮፓይለት በስነ ስርዓት ማግኘት ችለዋል ማለት ነው። ይህ የናይትሮጅን ቫካንሲ ሴንሰር በማንኛውም ስሞል ቫሪዬሽናል ማግኔቲክ ፊልድ ሴንስ መደረግ በሚችልባቸው በሁሉም ቴክኖሎጂዎች ላይ በዚህ ሰዓት ኢምፕላንት እያደረጉት ነው ማለት ነው። ጎስት መርመር የሚለውን ቅጽል ስም የተሰጠው ግን ለዚህ ሚሽን